ሃሌሉያ አሜን። በተስፋ ለጸኑት እግዚአብሔር ምን ያደርጋል? የመጀመሪያው በተስፋ ስንጸና ወይንም በተስፋ ለጸኑት እግዚአብሔር በተስፋ ይመራቸዋል። እግዚአብሔር ይመራቸዋል። ክብር ለእግዚአብሔር ይሁን። እስቲ እግዚአብሔር ይመራኛል በሉ። እስቲ አጠገባችሁ ላይ እንደዚህ በሉ። እግዚአብሔር ይመራሃል በሉ። እስቲ እጃችሁ ከፍ አድርጉና እግዚአብሔር ይመራኛል በሉ። ማን ይመራኛል? እግዚአብሔር ይመራናል። ክብር ለእግዚአብሔር ይሁን። ዘጸአት 32 ከቁጥር 10 የእግዚአብሔር ቃል እንደዚህ አነባለሁ። ጌታ ስሙ የተመሰገነ ይሁን። በምድረ በዳ በጥማት የነፋስ ጩኸትን በሞላበት ውድማ አገኘው። ከበበው፣ ተጠነቀቀለትም፣ እንደ አይን ብሌን ጠበቀው። ንስር ጫጩቶቿን እንደሚያወጣ በእርሱም ላይ እንደሚሰፍፍ ክንፎቹንም ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። በጣም የሚገርመው ቃል ቁጥር 12 ላይ ያለው ቃል ነው። እንዲህ ይላል፣ እግዚአብሔር ብቻውን መራው ይላል። ክብር ለእግዚአብሔር። ከእርሱም ጋር ሌላ አምላክ አልነበረም። በምድር ከፍታ ላይ አወጣው፣ የእርሻን ፍሬ በላ። ከዓለትም ድንጋይ በሚገኝ ማር ከጭንጫውም ድንጋይ በሚገኝ ዘይት አጠበው ይላል። እግዚአብሔር ሲመራ እያሳረፈ ይመራል። ክብር ለእግዚአብሔር ይሁን። ሰው ከመመራት ውጭ ሊሆን አይችልም። ሰው ይሆንላችሁ በእግዚአብሔር መንፈስ እየተመራ ካልሆነ በሆነ ነገር እየተመራ ነው። ወይ በእውቀቱ ወይ በሰው ወይ በሰይጣን መንፈስ እየተመራ ነው። ሰው በእግዚአብሔር እየተመራ ካልሆነ ወይ በስሜቱ ወይ በራሱ ወይ በሰይጣን መንፈስ ሰንበዴ ግን እየመራው ነው። ምንም አትጠራጠሩ። በእግዚአብሔር የማይመራ ሰው በሆነ ነገር ይመራል። እግዚአብሔር የሚመራው ግን በክብር ይደርሳል። አሜን። እግዚአብሔር የሚመራው በክብር ይደርሳል። ከመመራት ሌላ ምንም አማራጭ የለም። በእግዚአብሔር የሚመሩ ሰዎች እግዚአብሔር ወደሚፈልግበት ስፍራ፣ እግዚአብሔር ወዳየላቸው ስፍራ ይደርሳሉ። እግዚአብሔር ወዳየለት ስፍራ አብርሃምን መራው። አብርሃም በእግዚአብሔር ሲመራ ስለነበር በዚህ ቦታ እስራኤልን እግዚአብሔር መራውናል። እግዚአብሔር ብቻውን መራው። የአጎት የለ፣ የአክስት የለ፣ የገንዘብ የለ፣ የእውቀት የለም። ማን ብቻውን? ዘንድሮ እግዚአብሔር እንደዚህ እያላችሁ ነው፣ እኔ እመራችኋለሁ። ትዳራችሁን እግዚአብሔር፣ ልጆቻችሁን እግዚአብሔር ይመራል። አገልግሎታችንን እግዚአብሔር ይመራል። ሕይወታችንን እግዚአብሔር ይመራል። ከኔ ጋር እንደዚህ በሉ፣ እግዚአብሔር ይመራኛል በሉ። እስቲ የኔን ቤት የሚመራው ማን ነው? እስቲ ቤቴን እግዚአብሔር ይመራል በሉ። እስቲ እግዚአብሔር ብቻውን ማንም በሌለበት በምድረ በዳ ጭው ባለ ምድረ በዳ እግዚአብሔር መራው። ምን እያደረገ? ከዓለት ድንጋይ በሚገኝ ዘይት አጠበው ይላል። ከድንጋይ ውሃ እያፈለቀ እግዚአብሔር ይመራል። ከጨካኝ ሰዎች በኩል እግዚአብሔር በረከትን እያፈሰሰ ይመራል። አላውቅም ማንን እንደሆነ አላችሁ በዚህ ጉባኤ መካከል። ከጨካኝ ነገር እግዚአብሔር እንደ ከሰል ጥቁር ከሆነ አለት እግዚአብሔር ውሃ እያፈለቀ እያጠጣቸው መራ። ዛሬ እግዚአብሔር በምድረ በዳም ብቻውን ይመራል። እያበላ እያጠጣ እግዚአብሔር እያሳረፈ ድምፁን እያሰማ መንገድ እየመራ እግዚአብሔር ይመራችኋል። እስቲ እግዚአብሔር ይመራኛል በሉ። እስቲ ሁለተኛ እግዚአብሔር ይዋጋላቸዋል። በተስፋ ለጸኑት እግዚአብሔር ይዋጋላቸዋል። እስቲ እግዚአብሔር ይዋጋልኛል በሉ። እስቲ ድምፃችሁ አይሰማም። እስቲ እግዚአብሔር ይዋጋልኛል በሉ። አጠገባችሁ እንደዚህ በሉ፣ እግዚአብሔር ይዋጋልሃል ብላችሁ ንገሩት። እስቲ ማን ይዋጋልናል? አንድ ሰው ይናገር። ዘንድሮ ማን ይዋጋልናል? ዘጸአት ምዕራፍ 8 ከቁጥር 1 እግዚአብሔር ሙሴን ተናገረው። ወደ ፈርዖን ግባ እንዲህም በለው፣ እግዚአብሔር እንዲህ ይልሃል፣ ያገለግለኝ ዘንድ ሕዝቤን ልቀቅ። ለመልቀቅ እምቢ ብትል ግን እነሆ እኔ አገርህን ሁሉ በጓጉንቸ እመታለሁ። ምን ማለት መሰላችሁ? እኔ እዋጋሃለሁ እያለው ነው እግዚአብሔር። እኔ እዋጋሃለሁ። ለመልቀቅ እምቢ ብትል ያመልከኝ ዘንድ፣ ነፃ ይሆን ዘንድ፣ ደስተኛ ይሆን ዘንድ፣ ከኔ ጋር ይራመድ ዘንድ ሕዝቤ ምን በል ልቀቅ። አለቅም የምትል ከሆነ ደግሞ እኔ እዋጋሃለሁ። ዘንድሮ ጌታ እንደዚህ እያላችሁ ነው፣ እዋጋላችኋለሁ። በትምህርት ሕይወታችሁ የሚዋጋችሁን እግዚአብሔር ይዋጋላችኋል። በትዳራችሁ ሕይወት ላይ የሚዋጋችሁን እግዚአብሔር ይዋጋላችኋል። በቤታችሁ የሚዋጋችሁን እግዚአብሔር ይዋጋላችኋል። ዛሬ እግዚአብሔር እንዲህ እያላችሁ አገልግሎታችሁን የሚዋጋውን እግዚአብሔር ነው የሚዋጋላችሁ። ዝም ይበሉ እናንተ። ማን ይዋጋላችኋል?
ከኔ ጋር ተናገሩ። እግዚአብሔር ይዋጋልኛል በሉ። የጀመሩትን እንዳይጨርሱ የሚዋጋቸውን ጠላት የጀመሩትን እስራኤላውያን እግዚአብሔርን የመከተል እግዚአብሔርን የማገልገል ለእግዚአብሔር የመኖር ሕይወት እንዳይፈጽሙት እንዳይቀጥሉ የሚዋጋቸውን እግዚአብሔር እኔ ይዋጋዋለሁ አለ። የጀመራችሁትን እንዳትፈጽሙ የሚዋጋችሁን እግዚአብሔር አምላክ ይዋጋላችኋል። ጌታ ይዋጋላችኋል። በጅማሬያችሁና በፍጻሜያችሁ መካከል የገባውን ጠላት ማንም አይዋጋላችሁ፣ እግዚአብሔር ይዋጋላችኋል። እግዚአብሔር ይዋጋላችኋል። ጅማሬያችሁ ከንቱ አይሆንም፣ ፍጻሜውን ትጨብጡታላችሁ። ከኔ ጋር እንደዚህ በሉ እስቲ፣ እግዚአብሔር ጅማሬ ነው በሉ እስቲ፣ እግዚአብሔር ፍጻሜ ነው በሉ እስቲ፣ ጀምሬያለሁ በሉ እስቲ፣ እፈጽመዋለሁ። እግዚአብሔር አስጀምሮኛል በሉ እስቲ፣ እግዚአብሔር ደግሞ ያስፈጽመኛል በሉ እስቲ። አሜን። ቀን የማይመሽበት ጨለማ የማይመልሰው ወታደር የማይመልሰው ሰራዊት የማይመልሰው እግዚአብሔር ስለ አንቺ ይዋጋል፣ ስለ አንተ ይዋጋል። እግዚአብሔር ስለ አንተ ይዋጋል፣ ስለ ሕይወታችሁ ይዋጋል፣ ስለ ልጆቻችሁ ይዋጋል። በምድር ላይ ስለሚኖራችሁ ሕይወት እግዚአብሔር ይዋጋላችኋል። የሚዋጋችሁን እግዚአብሔር ይዋጋላችኋል። የሚዋጋኝን እግዚአብሔር ይዋጋልኛል በሉ እስቲ። ተስፋችሁን የሚዋጋ ነው እግዚአብሔር ይዋጋላችኋል። ተስፋችሁ፣ የአገልግሎት ተስፋችሁ፣ የመኖር ተስፋችሁ፣ የመስራት ተስፋችሁ፣ የመቀጠል ተስፋችሁ፣ በህብረት የመቀጠል እግዚአብሔርን በማገልገል እግዚአብሔር ባስቀመጣችሁ ቦታ የመጽናት ተስፋችሁን የሚዋጋውን እግዚአብሔር ይዋጋላችኋል። እግዚአብሔር ይዋጋልኛል በሉ። እግዚአብሔር ይዋጋልኛል በሉ። ሃሌሉያ አሜን። ፈተናችሁ፣ ትግላችሁ ተጋምሷል። ዛሬ በዚህ ጎይ መካከል አላችሁ። ፈተናችሁ፣ ትግላችሁ ተጋምሷል። እግዚአብሔር ትግላችሁን ታግሎ ይጥልላችኋል። እግዚአብሔር ትግልን ታግሎ ይጥልልሃል። የእግዚአብሔር ሕዝብ ትግሉን የሚታገልለት እግዚአብሔር ነው። የማትችሉት መጥቶባችኋል፣ እግዚአብሔር ይታገልላችኋል። የማትችሉ ሰራዊት መጥቶባችኋል፣ ሰራዊት የማይመልሰው እግዚአብሔር፣ ሰራዊት የማይመልሰው ጌታ፣ ወታደር የማይመልሰው ጌታ እግዚአብሔር ይታገልላችኋል። ድካማችሁ በውበት ይጠናቀቃል። በተስፋ ጽኑ። ድካማችሁ በውበት ይጠናቀቃል። ድካማችሁ በከንቱ፣ ድካማችሁ በሐዘን፣ ድካማችሁ በለቅሶ አይጠናቀቅም። ድካማችሁ በውበት ይጠናቀቃል። ከኔ ጋር እንደዚህ በሉ፣ ድካሜ በውበት ይጠናቀቃል በሉ። አገልግሎቴ በውበት ይጠናቀቃል በሉ። ሰይጣን አገልግሎታችን ተበላሽቶ እንዲጠናቀቅ ይፈልጋል አይደል? ነገራችሁ፣ ተስፋችሁ ተበላሽቶ እንዲጠናቀቅ ይፈልጋል አይደል? አትስሙት። እግዚአብሔር ዛሬ እንደዚህ ይላችኋል፣ ድካማችሁ፣ የአገልግሎት ድካማችሁ፣ በማመን የደከማችሁበት፣ በመስራት የደከማችሁበት፣ በመስጠት ሕይወት የደከማችሁበት፣ የታለ የምትሉት ነገር ካለ የደከማችሁበት ነገር በድካም አይጠናቀቅም፣ በውበት ይጠናቀቃል። የክርስቲያን ነገር በድካም ተበላሽቶ ሳይሆን በመልካም ሁኔታ ይጠናቀቃል። እጃችሁ ከፍ አድርጉና የኔ ነገር በመልካም ሁኔታ ይጠናቀቃል በሉ እስቲ። የኔ ነገር በመልካም ሁኔታ ይጠናቀቃል በሉ እስቲ። በክብር ይጠናቀቃል እላችኋለሁ። ሕይወታችሁ በክብር ይጠናቀቃል። አገልግሎታችሁ በክብር ይጠናቀቃል። ኑሯችሁ በክብር ይጠናቀቃል። የልጆቻችሁ ነገር በክብር ይጠናቀቃል። የትዳራችሁ ነገር በክብር ይጠናቀቃል። ከጌታ ጋር ያለን አገልግሎት በክብር ይጠናቀቃል። ተስፋ አንጥልም፣ ተስፋ አንቆርጥም፣ ለጠላት አንሰጥም። በክብር ይጠናቀቃል። ደክሜ ቀረው የምትሉ ካላችሁ ደክማችሁ አትቀሩም። በክብር በውበት የእናንተ ነገር ይጠናቀቃል። ሰላም ቅዱሳን፣ ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁልጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቲዩብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም